ዛሬ ፊዚክስ ጀመሪያውን ዩኒት ባለፈው ጀምረን ነበር። ዩኒት ዋን የእሱን ቀጣይ ሌክቸር ቱን ዛሬ እንጨርሳለን ማለት ነው። ሶ ዲስ ኢዝ ዘ ሌክቸር ቱ ኦፍ ዘ ዩኒት ዋን። የመጀመሪያው ላይ ሪፍሬሽ ለማድረግ ያው ቬክተር አዲሽን የቬክተር አዲሽንም ፕሮፐርቲ አይተን ያቆም ነው። ቬክተር አዲሽን ኮሚቴቲቭ እንደሆነ አይተናል። ኤ ፕላስ ቢ ማለት ቢ ፕላስ ኤ እንደሆነ እንዲሁም ለሁለት ቬክተሮች ኤ እና ቢ ሁለት ቬክተሮች ቢኖሩ ቦታ ቀያይረን ብንደምራቸው ቬክተር ሰሙ ተመሳሳይ እንደሆነ which is commutative ፕሮፐርቲ እንደሆነ አይተናል። and associative ደግሞ ተመሳሳይ ፕሮፐርቲ ሆኖ ግን ለሶስት ቬክተሮች ኤ ቢ ሲ ቢኖሩ ሶስት ቬክተሮች ቢኖሩ then እንደዚህ ቦታ ቀያይረን ብንደምራቸው ስቲል ሪዘልታንት ቬክተሩ ተመሳሳይ እንደሚሆን አይተን ያቆም ነው። ሶ ወደ ዛሬው ስንመጣ በኤግዛምፕል እንጀምራለን። የዛሬው ሴክሽን ኤግዛምፕል 1.2 two vectors have magnitudes of 6 units and 3 units. What is the magnitude of the resultant vector when the two vectors are in the same direction and in opposite direction and also in the perpendicular direction to each other? So እንደዛ ሲሆን አንደኛውን ራውንድ ሴም ዳይሬክሽን ላይ ሲሆን ሪዛልታንቱ ምንድን ነው? ተመሳሳይ ዳይሬክሽን ላይ ከሆኑ ሁለቱንም መደመር ማለት ነው። 6 ሲደመር 3 9 ዩኒትስ ይሆናል። if both vectors are in the same direction እንደዚህ እና እንደዚህ ያሉ ከሆነ ይሄ 6 ይሄ 3 ቢሆን ቀጥታ ምን ይሰጠናል? እንደዚህ 9 ዩኒት ያለ ይሰጠናል ማለት ነው። ኦፖዚት ዳይሬክሽን ላይ ቢሆን ስድስቱ ወደዚህ ሆኖ ሶስቱ ወደዚህ ቢሆን ደን ማይነስ ነው የምናደርገው። therefore 6 minus 3 units which is 3 units ይሆናል when the two vectors are in the opposite direction ሲሆን እንዲሁም አንዱ ቬክተር አንድ እና ቬክተር ሁለት እንደዚህ ቢኖር ስድስቱ እንዲህ ቢሆን ሶስቱ እንዲህ ቢሆን ደን ሪዛልታንቱ እንደዚህ አይነት ይሆንና በስኩዌር ሩት እንደምራለን ማለት ነው። ሶ 6 ስኩዌር ሲደመር 3 ስኩዌር which is 6.7 ዩኒትስ ይሆናል ማለት ነው። ሶ ይሄ ሁለት ቬክተሮች ቢኖሩ ተመሳሳይ ዳይሬክሽን ላይ ቢሆኑ ሪዛልታንታቸው ምን ይሆናል? ተቃራኒ ዳይሬክሽን ቢሆኑ እንዲሁም አንዱ ለሌላው ፐርፐንዲኩላር ቢሆኑ የሚለውን ይገልጻል ማለት ነው። again another example, two vectors have a length of 4 km and 3 km. What are the maximum and minimum magnitudes of their vector sum? ቬክተር ሳም ነው። አሁን እዚህ ጋር የቬክተር ሳም አንዱ ቬክተር ኤ 4 ኪሎ ሜትር ቢሆን ቬክተር ቢ 3 ኪሎ ሜትር ቢሆን ማክሲመም እና ሚኒመም ሰም የሚኖራቸው ቬክተር ሰም የሚኖራቸው መች ነው? ማክሲመሙ when A and B are both in the same direction ሲሆኑ ነው አይደለ? ሴም ዳይሬክሽን ሲሆኑ አይደለ? ባክግራውንድ ላይ የማን ድምፅ ነው? ሚዩት ያላረገ ሰው አለ? let me mute አዲናው ነው መሰለኝ። ሶ ማክሲመም የሚሆነው ምን ሲሆን ነው? ማክሲመም ማግኒቲዩድ የሚኖረው ሁለቱም ቬክተሮች ተመሳሳይ ዳይሬክሽን ላይ ከሆኑ ነው አይደለ? ትልቅ ቫልዩ ሊኖረው የሚችለው therefore the maximum value will be 4 plus 3 ይሆናል 7 ይሆናል ማለት ነው። ሚኒመሙ ደግሞ ሁለቱም ቬክተሮች ኦፖዚት ሲሆኑ ነው አይደለ? ኦፖዚት ዳይሬክሽን ሲሆኑ ስለዚህ 4 minus 3 which is 1 ኪሎ ሜትር ይሆናል። ሚኒመሙ ይሄ ነው ሊሆን የሚችለው ሁለቱም ቬክተሮች ኦፖዚት ዳይሬክሽን ቢሆኑ ማለት ነው። if the two vectors are in the same direction then the magnitude of their sum will be maximum and it will be 7 kilometer. still የሚረብሽ ድምፅ አለ የማን?
And if the two vectors are in opposite directions, the magnitude of their sum will be minimum and 1 kilometer ይሆናል ማለት ነው። So simple ነው በጣም። ቀጥሎ self test exercise እናያለን። self test exercise part 1, choose the correct answer from the given alternatives. Number 1, which one of the following is not the method that is used to determine the vector sum or resultant of two or more vectors? ከታች ከተሰጡት የቬክተር ሰምን የሪዛልታንቱን ካልኩሌት ለማድረግ የማንጠቀመው ሜተድ የትኛው ነው? ፓራሌሎግራም፣ ፖሊገን፣ ኮምፖነንት እና ትራያንግል። ባለፈው የቬክተር አዲሽን ላይ ሪዛልታንት ስንሰራ ሶስቱንም አይተናል አይደለ? ትራያንግል ለው፣ ፓራሌሎግራም ለው እና ፖሊገን ሎዎችን አይተናል። So these three are used for calculating the resultant of two or more vectors አይደለ? ስለዚህ ማይሆነው ብቸኛው አማራጭ ማን ነው ማለት ነው? ኮምፖነንት ሜተድ። ኮምፖነንት ሜተድ ማለት አንድ ሪዛልታንት ራሱ ሪዛልታንት የሆነ ቬክተር ተሰጥቶ ያንን ወደ ኤክስ ኮምፖነንት እና ወደ ዋይ ኮምፖነንት ብሬክ ማድረግ ማለት ነው። ኤግዛክትሊ የቬክተር አዲሽን ወይም የሪዛልታንት ቬክተር ካልኩሌት የማድረግን ፕሮሰስ ሪቨርሱ ነው ይሄ ማለት ነው። therefore the answer is C ይሆናል ማለት ነው። Number 2, which of the following is true about graphical method in calculating resultant vector? ከሁለቱም ከታች ከተሰጡት ከአራቱም አማራጮች ስለ graphical method of calculating resultant vector ትክክለኛው የትኛው ነው? A, the vectors to be added are drawn according to a convenient scale. B, the vectors to be subtracted are drawn according to a convenient scale. C, the products of vectors are drawn according to a convenient scale. D, the vectors to be subtracted are directly drawn. የትኛው ነው ትክክለኛው ኦፕሽን የሚሆነው? የትኛው ነው? ስለ ግራፊካል ሜተድ ኦፍ ቬክተር አዲሽን የትኛው ነው? ድምጽ ይሰማል? እስቲ ኮንፈርም አድርጉ። ድምጽ ይሰማል? ይሰማል ትችል። ኦኬ። ስለዚህ የትኛው ነው የሚሆነው? ምርጫው የትኛው ይሆናል? መልሱ ሁለተኛው should be A አይደለ? the vectors to be added በኮንቬኒየንት በሆነ ስኬል ይሳላሉ ማለት ነው። that is true about the graphical method of vector addition. And number 3, which of the following statement is true in determining the resultant of two or more vectors acting together in the same direction? ከታች ከተሰጡት አማራጮች ስለ two or more vectors resultant በተመሳሳይ ዳይሬክሽን አክት ስለሚያደርጉ ሁለት ቬክተሮች ሪዛልታንት የትኛው ነው ትክክል የሚሆነው? A, add the magnitude of the given vectors and take the common direction. B, subtract the magnitude of the given vectors and take the common direction. C, get the product of the given vectors and take the two directions. D, add the magnitude of the given vectors and take the two directions. የትኛው ነው ልክ የሚሆነው? በተመሳሳይ ዳይሬክሽን ላይ ያሉ ሁለት ቬክተሮች ቢኖሩ ቬክተር A እና ቬክተር B ቢኖሩ ሪዛልታንቱ ምንድን ነው የሚሆነው? A plus B እና ዳይሬክሽኑስ ኤዘር አይደለ? ኮመን ዳይሬክሽን ወይም የኤን ወይም የቢን ብንወስድ ተመሳሳይ ነው። ሶ ኮመን ዳይሬክሽን ነው ማለት ነው። ያን የሚያሟላው ኤ ላይ ነው አይደል ያለው? is A. Yeah. Number 4, what is the vector sum of 3 units east and 5 units east? 3 ዩኒት ኢስት እና አንደኛው ቬክተር 3 ዩኒት ኢስት ነው። ሁለተኛው ቬክተር 5 ዩኒት ኢስት ነው። ሁለቱም therefore 8 units አይደለ? ቀጥታ 8 units of east. Yes, 8 units of east ይሆናል ማለት ነው። Number 5,
which one of the following will you do in order to find the resultant of two vectors in opposite direction? አሁን በቅድሙ የተለየ ነው በተቃራኒ ዳይሬክሽን ሲሆኑ ሁለት ቬክተሮች የቱ ነው ትክክል የሚሆነው? A, get the difference and take the direction of the vector with the greater value. B, get the sum and take the direction of the vector with greater value. C, get the product and take the direction of the vector with greater value. D, get the product and take the direction of the vector with the smaller value. ሁለት ቬክተሮች A ነው ኤክሰለንት ኤ ነው አይደለም የሚሆነው ዲፈረንሱን እንሰራለን ከዛ በኋላ የትልቁ ቬክተር አቅጣጫ ወደ ሆነበት እንወስዳለን ማለት ነው Number 6, what is the sum of the two vectors 8 units east and 5 units west? አንደኛው 8 units east አንድ ሌላኛው ደግሞ 5 units west ቢሆን ስለዚህ ዲፈረንሱ 3 units east ነው አይደለም የሚሆነው is 3 units east ያለው እዚህ ላይ ነው ማለት ነው the answer will be B ይሆናል ማለት ነው ሰባተኛው in which of the following cases can the magnitude of the resultant vector of two vectors is lesser than the magnitude of the larger vector? ሁለት ቬክተሮች ቢኖሩ A እና B ቬክተሮች ቢኖሩ ከነዚህ በየትኛው ኦፕሽን ላይ ነው የሪዛልታንት ቬክተሩ ከሁለቱ ቬክተሮች ከትልቁ ሊያንስ የሚችለው let's say A 5 ቢሆን B 4 ቢሆን ከላይ ከታች ከተሰጡት አማራጮች የትኛው ኦፕሽን ላይ ነው ሪዛልታንታቸው ሊያንስ የሚችለው ከትልቁ ቬክተር in this case ትልቁ ቬክተር A ነው አይደለ ከቬክተር A ሊያንስ የሚችለው የሁለቱ ሪዛልታንት are less than vector A የሚሆነው መች ነው A when the two vectors are perpendicular to each other B when the two vectors are in opposite directions C when the two vectors are in the same direction D when the two vectors possess small magnitude B ነው ምክንያቱም ማይነስ ስለሚሆን ያኛው ስለሚቀናነሱ ከትልቁ ያንስ ኤክሰለንት በቃ ጥሩ አረዳድ ኤክሰለንት yes ስለሚቀናነሱ ሪዛልታንቱ in this case A minus B ይሆናል 5 minus 4 አንድ ዩኒት ነው የሚሆነው ስለዚህ ከትልቁ ቬክተር የሚያንስበት ኦፕሽን አለ ማለት ነው so that is B ጥሩ ነው ቲቸር አንዱ ድምጽ እየረበሸን ነው የማን እንደሆነ አለ ልክ ነው let me mute I think አሁን ሚውት ሆኗል መሰለኝ I think ራሱ አንድ ላርጎ okay section 1.5 vector resolution እናያለን vector resolution so ቀደም ጥያቄውን ስንጀምር vector component method የሚል አይተናል አይደል እዚህ ጋር component method የሚለው ይሄ ማለት ነው so this option ይሄ ምንድነው directly it is about calculating the components of the resultant vector and resultant vector እንደዚህ ይኖረናል r የዚህን ቬክተር x component እና r x component እና y component ሁለት component ነው የሚኖረው ይሄን ሪሶልቭ ማድረግ ይሄ ፕሮሰስ ምን ይባላል ቬክተር ሪሶሉሽን ይባላል ማለት ወይም component method of vector addition ይባላል ማለት so in the previous discussion of the vector addition, you saw that a number of vectors acting together can be combined to give a single vector or the resultant. In much the same way, a single vector can be broken down into a number of vectors. Reverse step now. When added to give the original vector. So these vectors which sum to the original are called components. So ziga Rx and Ry vector addition ወይ ቬክተር አናሊሲስ ፎርሙላ ተጠቅመን ሪዛልታንትን ማግኘት እንችላለን ማለት therefore the process of breaking a vector into its component is called resolving ይባላል resolve ማድረግ ማለት አንድ
ሪዛልታንት ቬክተር ሲኖር የዛን ሪዛልታንት ቬክተር ኤክስ ኮምፖነንት እና ዋይ ኮምፖነንት መስራት ማለት ነው ባጭሩ። ያን ይመስላል። ሾርት ያንን ነው የሚመስለው። ያን ለማድረግ የግድ ኮኦርዲኔት ሲስተም ያስፈልገናል። ሬክታንጉላር ኮኦርዲኔት ሲስተም ለዚህ ሁሌም ኤክስ ግሎባል ኮኦርዲኔት ሲስተም ላይ ዋይ እንደሆነ እናውቃለን። በዚህ መልኩ ዲኮምፖዝ እናደርጋለን። ይሄን አክሰስ እንሰጥና የተሰጠንን ቬክተር እዚህ እናስቀምጣለን። ከዛ በኋላ እዚህ ላይን እና እዚህ ላይን ኤክስ እና ዋይ ላይ ያሉትን ብሬክ ዳውን እናደርጋለን ማለት ነው። ሌትስ ሴይ አሁን እዚህ ጋር አንድ ኤምፕቲ ሺት ላስገባና ማየት ስክሪን አንድ ቬክተር እንደዚህ ተሰጠን እንበል። ሪዛልታንት ቬክተር አር ቢኖረን ይሄን ቬክተር ወደ ሪዛልታንት ቬክተር ለማድረግ መጀመሪያ ምንድነው እናደርገው? ቴይሉ ላይ የቬክተሩ ቴይል ላይ ሄደን ኮኦርዲኔት ሲስተም እንፈጥራለን ማለት ነው። ግሎባል ኮኦርዲኔት ሲስተም ኤክስ እና ዋይ ሲስተም እንፈጥራለን። ከዛ በኋላ ምን እናደርጋለን? ከሄዱ ጀምረን ፐርፐንዲኩላር ባይሴክተሩ ፐርፐንዲኩላር ላይኖችን ፕሮጀክት እናደርጋለን ከቬክተሩ ሄድ እዚህ ሁለቱም ጋር ወደ ኤክስም ወደ ዋይም ፕሮጀክት ስናደርግ ኤክስንም ዋይንም የሆነ ቦታ ላይ ነካል። ይሄ ፓርት ደን ይሄ ፓርት ይሄ ቬክተር አር ኤክስ ይባላል። አር ኤክስ ይባላል። ይሄኛው ደግሞ አር ዋይ ይሆናል ማለት ነው። sometimes ይሄ አንግል ቴታ ይባላል ማለት ነው። ከሆሪዞንታሉ ወይም ከኤክስ አክሲስ ጋር የሚሰራው አንግል ማለት ነው። ይሄ ነው ቬክተር ሪሶልቪንግ ቬክተር ወይም ኮምፖነንት ሜተድ ኦፍ ቬክተር አዲሽን ነው ማለት ነው። አንድ ቬክተር እንደዚህ ሪዛልታንት ቬክተር ሲሰጠን የዚህን ቬክተር ኤክስ ኮምፖነንት እዚህ ጋር እንደምናየው ኤክስ ኮምፖነንቱን እና ዋይ ኮምፖነንቱን በዚህ መልኩ ሪሶልቭ ማድረግ ማለት ነው። we see that እዚህ ጋር እንደምታዩት ማለት ነው። you can see clearly ሪዛልታንት ቬክተራችን ይሄ ነው። ስለዚህ ለዚህ ቬክተር እንደምታዩት ኤክስ ኮምፖነንቱን እና ዋይ ኮምፖነንት ሪሶልቭ አድርገዋል ማለት ነው። this the horizontal one is ax which is x component and the vertical one is the y component ይሆናል ማለት ነው። you can see the horizontal and vertical components can be found by two methods ያም አንዱ በግራፊካል ሜተድ ሌላኛው ደግሞ በሲምፕል ትሪጎኖሜትሪክ ፋንክሽንስ የሚገኝ ይሆናል ማለት ነው። ቤዚካሊ አንድ ቬክተር ሪሶሉሽን ሜተድ ግራፊካሊ ስንሰራ ይሄን 6 ስቴፕ እንተገብራለን ማለት ነው። 6ቱንም ስቴፕ ኦልሬዲ ተግብረናል እኛ ባለው መጀመሪያ ላይ ምን እናደርጋለን? የተሰጠንን ቬክተር በስኬል እናስቀምጣለን። ሌትስ ሴይ የተሰጠን ቬክተር ይሄ ነው። ይሄ ቬክተር ማለት ነው ቬክተር ኤ። ይሄን በስኬል እንደዚህ በሚመቸን ማስመሪያ ይዘን በተሰጠው አንግል እና ስኬል እርዝመቱን ማግኒቲዩዱን ለክተን እናስቀምጣለን። እንዲስ ኬዝ 10.3 ዩኒትስ ያለው ተሰጥቶናል ማለት ነው። ከዛ በኋላ ስቴፕ 2 ከቬክተሩ ቴይል በመነሳት ከዚህ ከቴይሉ በመነሳት ሆሪዞንታል እና ቨርቲካል ላይኖችን ወደ ላይ ፕሮጀክት እናደርጋለን። እስከምን ድረስ? እስከዚህኛው ልክ ከሄዱ ከቬክተሩ ሄድ ተነስቶ ወደ ኤክስ የሚመጣ አለ። ከቬክተሩ ሄድ ተነስቶ ወደ ዋይ የሚሄድ አለ። ይሄን ክሮስ እስከሚያደርግበት ላይን ድረስ ያለ ሄድና ይሄኛው along the y axis ያለው y ኮምፖነንት ነው የዚህ ቬክተር። በተመሳሳይ ይሄኛው ማግኒቲዩድ ደግሞ የኤክስ ኮምፖነንቱ ነው ማለት ነው። በዚህ መልኩ የስድስቱን ስቴፖች የያዙት ያንን select the scale and draw the vector in the appropriate direction, then extend x and y axis from the tail of the vector to the entire length of the vector ማለት እዚህ ከቴይሉ ኤክስቴንድ እናደርጋለን x axis ይሄንንም ኤክስቴንድ እናደርጋለን። ሶስተኛው from the arrowhead of the vector construct perpendicular projections ከቬክተሩ arrowhead ከቀስቱ ወደ ኤክስም ወደ ዋይም ፕሮጀክት እናደርጋለን። ሁለቱንም ጋር ኢንተርሴክሽን እናገኛለን። then x ኮምፖነንትም y ኮምፖነንትም እንስላለን ማለት ነው። ልክ እዚህ ጋር እንዳደረግነው ይሄኛው x ኮምፖነንቱ ነው፣ ይሄ y ኮምፖነንቱ። ፋይናሊ
እነኚህን በማስመሪያ ቀጥታ እንደዚህ ይሄን ተጠቅመን እንለካና ኤክስ ኮምፖነንቱ ኤኤክስ ኢኳልስ ቱ ሳምቲንግ ዋይ ኮምፖነንቱ ኤዋይ ኢኳልስ ቱ ሳምቲንግ ብለን እናስቀምጣለን ማለት ነው። ሶ በዚህ መልኩ ማስቀመጥ ኢኮሊት ግራፊካል ሜተድ ይባላል ማለት ነው። ሌላው ትሪጎኖሜትሪክ ሜተድ ነው። ትሪጎኖሜትሪክ ሜተድ ኢንታየርሊ ትሪጎኖሜትሪክ ፋንክሽንስ ይባሉ ወይም እነዚህ ትሪግ ፋንክሽንስ የምንላቸው ሳይን፣ ኮሳይን እና ታንጀንት ፋንክሽኖችን መረዳት ላይ የተመሰረቱ ናቸው። ፎር ኤግዛምፕል እዚህ ጋር the trigonometric method of vector resolution relies on understanding of the sine, cosine and tangent functions. Basic እነዚህን ካወቀን we can resolve the vector into any component. So here you can find the components by using the trigonometry. The components are calculated according to these equations where the angle theta is measured counterclockwise from the positive x-axis. እዚህ ጋር ቬክተር አዲሽን ላይ ሁሌም ይህን አንግል የምንለካው ከሆሪዞንታሉ ሁሌም ካውንተር ክሎክዋይዝ ዳይሬክሽን፣ ያ ማለት ወደዚህ ነው የምንለካው አንግል እንጂ ወደዚህ አንለካው። So the positive sense of measurement of angle ይሄ ነው። So C W or counter clockwise direction የምንለው ማለት ነው። So በዛ መሰረት የዚህን ስናይ ኦልሬዲ ግልጽ ፒክቸር ይታያል። let's say እዚህ ጋር ይሄ ቀይ ቬክተር ኤ አለ and ይሄ ቬክተር ኤ ከሆሪዞንታሉ ጋር የሚፈጥረው አንግል ቴታ አለ ይሄ አንግል። ስለዚህ የቀደሙን የግራፊካል ሜተድ እንጠቀምና አሳሳላችን ተመሳሳይ ነው። እንዲህ አድርገን ፕሮጀክሽን ከቲፑ ጀምረን እንሰራለን። ከዛ በኋላ የዚህ ይሄ ቨርቲካል ኮምፖነንቱ የሳይን እና ኮሳይን ታንጀንት ትሪጎኖሜትሪክ ፋንክሽን ተጠቅመን መስራት እንችላለን አይደለ? አንድ ራይት አንግል ትሪያንግል ቢኖር ይሄ ሃይፖቴነስ ነው፣ ይሄ ኦፖዚት ነው፣ ይሄ አጀሰንት ነው። የሶ የፓይታጎረስን ተጠቅመን ማለት ሳይን ኦፍ ዲስ አንግል ምንድነው? ሳይን ኦፍ ቴታ ኦፖዚት ማለት ለአንግሉ ትይዩ ኦፖዚት ኦቨር ሃይፖቴነስ። በተመሳሳይ ኮሳይንም እንደዛው። ኮሳይን ምንድነው? ኮሳይን ኦፍ ቴታ ደግሞ አጀሰንት ለአንግሉ ኢሚዲየትሊ ቀጥሎ ከአንግሉ ቀጥሎ ያለው ሳይድ ማለት ነው። አጀሰንት ማለት ቀጥሎ ያለው ማለት ነው። ሲካፈል ለፖዚት አጀሰንት ኦቨር ሃይፖቴነስ ይሆናል። ከዛ ታን ማለት ደግሞ ሳይን ቴታ ኦቨር ኮሳይን ቴታ ማለት ነው። which is simply opposite over adjacent ማለት ነው። ሶ እነኚህ ቤዚክ የትሪጎኖሜትሪክ ፋንክሽኖች ናቸው። እነኚህን ማወቅ ነው ከኛ የሚጠበቀው። ኮሳይን ኦፍ ቴታ ማለት የዚህ አንግል ኮሳይኑ ይሄ ይሄኛው ሳይድ adjacent divided by hypotenuse ነው። ሳይን ኦፍ ቴታ እንደዛው ፖዚት ሳይድ divided by hypotenuse ይሆናል ማለት ነው። እዚህ ጋር እንደምናየው ሶ ሳይን ኦፍ ቴታን ብንፈልግ can see ኦፖዚቱ ይሄ ነው፣ ሃይፖቴነሱ ይሄ ነው፣ ቬክተራችን ኤ ነው ይሄ። therefore ay divided by a ይሆናል ማለት ነው። ኮሳይን ኦፍ ቴታ equals ax አጀሰንታችን ይሄ አጀሰንት ax ነው ኦቨር a ይሆናል። ታንጀንት ኦፍ ቴታ ማለት ሳይን ኦፍ ቴታ ዲቫይድድ ባይ ኮሳይን ኦፍ ቴታ ማለት ነው። ያን ስናካፈል ኤ ዋይ ኦቨር ኤ ኦቨር ኤ ኤክስ ኦቨር ኤ ይሆናል። ይህም ሲምፕሊፋይ ስናደርግ ኤ ዋይ ኦቨር ኤ ታይምስ ኤ ኦቨር ኤ ኤክስ ማለት ነው። ኤ ካንስልስ በኤ ታን ኦፍ ቴታ ኢኳል ፋይናሊ ኤ ዋይ ኦቨር ኤ ኤክስ ይሆናል ማለት ነው። ሶ እነኚህን ካወቀን ሲምፕል የሆኑ ትሪጎኖሜትሪክ ሪሌሽኖችን ካወቀን ሪሶልቭ ማድረግ ምንም አይከብደንም ማለት ነው። ከዛ በኋላ then the vectors can be resolved into components along a specified set of coordinate axes. So since because ax and ay are at right angles to each other 90 ዲግሪ ነው ፎርም ያደረጉት x እና y ወይም x እና y ኮምፖነንቱ እዚህ ጋር እንደምታዩት adjacent እና opposite ላይ ያለው ማለት ነው። therefore ማግኒቲዩዱን ካልኩሌት ስናደርግ
ማግኒቲዩድ ኦፍ ሪዛልታንት ቬክተር ምን ይሆናል? በስኩዌር ሰም ማለት ነው። ቬክተር ኤ ኢኳልስ ስኩዌር ሩት ኦፍ ኤ ኤክስ ስኩዌር፣ ያ ማለት ስኩዌር ኦፍ ኤክስ ኮምፖነንት ፕላስ ስኩዌር ኦፍ ዋይ ኮምፖነንት ኦፍ ቬክተር አንደር ስኩዌር ሩት ይሆናል ማለት ነው። then to find the angle or the direction of the resultant, recall that the tangent of the angle that the vector makes with the x-axis. ይሄ ማለት ቅድም ታንን ዲፋይን አድርገናል እኛ ታን ኦፍ ቴታ ማለት ay over ax ማለት ነው። አሁን የምንፈልገው ቴታ ከሆነ ምን እናደርጋለን? ታን ኢንቨርስ ኦፍ አንግሉን ለማግኘት የዚህን የay over ax ታን ኢንቨርስ በካልኩሌተር እንሰራለን ማለት ታን ኢንቨርስ እዚህ ጋር ያለው እሱ ነው። ታን ኢንቨርስ አድርገን በካልኩሌተራችን ስንሰራ የሆነ አንግል ከሆሪዞንታሉ ጋር ይሄ ሪዛልታንት ቬክተር ከሆሪዞንታሉ ጋር የሚሰራውን አንግል እናገኛለን ማለት ነው። ሶ ታን ኦፍ ቴታ ማለት እንዳያችሁት ያው ፖዚቲቭ ሳይድ ዲቫይድድ ባይ አድጀሰንት ሳይድ ማለት ነው። ay over ax ማለት ነው። so that is how we calculate. Let's see example in a bus travels 23 kilometers on a straight road that is 30 degree north of east. እንዲህ ቬክተር ሲኖር ሁሌም በግራፊካል እንደዚህ ኮኦርዲኔት ሲስተም ማስቀመጡ ጋይድ ያደርገናል፣ ይጠቅመናል። I always suggest የተሰጠንን ወርድ ፕሮብለም ወደ እንደዚህ ወደ ግራፍ መቀየሩ ለአናሊሲስ ይቀለናል ማለት ነው። then okay, a bus travels 23 kilometers on a straight road that is 30 degree north of east. አሁን ይሄ በግሎባል ኮኦርዲኔት ሲስተም ወይም ግሎባል ኮምፓስ እንጠቀም ኖርዝ፣ ሳውዝ፣ ኢስት እና ዌስት ማለት ነው። 30 ዲግሪ ኖርዝ ኦፍ ኢስት ማለት ከኢስት አንግል ብንቆጥረው ወደዚህ ነው፣ ክሎክዋይዝ ካውንተር ክሎክዋይዝ ሶሪ 30 ዲግሪ ወደ ኖርዝ፣ ከኢስት ወደ ኖርዝ 30 ዲግሪ therefore 30 ዲግሪ ማለት ነው። ይሄ ቬክተራችን ይሄ ነው 23 ኪሎ ሜትር። ይሄ ቀጥ ያለው እስከ 23 ኪሎ ሜትር ተንቀሳቀሰ ባሱ። now what are the east and north components of its displacement? አንቀጥታ ኤክስ ኮምፖነንት እና ዋይ ኮምፖነንትን እየጠየቀን ያለ። ኖርዝ ኮምፖነንቱ ማለት ይሄ ነው፣ ወደዚህ የሚሄደው ቬክተሩን ሌትስ ሴይ ቪ ብንል የዚህ ቪ ዋይ ነው። ይሄ ይሄኛው ሳይድ ደግሞ ቪ ኤክስ እንላለን። ከዛ በኋላ let the vector be a ብሏል። እሱ በኤ መጠቀም የፈለግነው ሪኔም ማድረግ እንችላለን። then trigonometric ratio እንጠቀምና ይሄኛው ሆሪዞንታሉ ምን ይሆናል? ኤ ኤክስ ማለት ኤ ኮስ ኤ ታይምስ ኮሳይን ኦፍ ቴታ ነው አይደለ? የሆነው አይደል? የሆነው because we have defined that cosine of theta ማለት ax ኦቨር ኤ ነው ብለናል። ስለዚህ ኤክስን ከሆነ እኛ የምንፈልገው እንዲህ ማባዛት ማለት ነው። ኤክስ ኢኳልስ ኤ ታይምስ ኮሳይን ኦፍ ቴታ ይሆናል ማለት ነው። በዛ ስናባዛ ሪዛልታንት ቬክተሩ 23 ነው፣ ሲባዛ በኮሳይን ኦፍ 30 19.9 ኪሎ ሜትር ይሆናል። በተመሳሳይ ዋይ ኮምፖነንቱ ምን ይሆናል? ሳይን ኦፍ የሳይን ሩልን ተጠቅመን 23 ማልቲፕላይድ ባይ ሳይን 30 ይሆናል። እንደዚህ ካልኩሌት እናደርጋለን ማለት ነው። ይሄን በግራፊካል ሜተድ ክሮስ ቼክ ማድረግ ትችላላችሁ። ግራፊካል ሜተድ ማለት ምን ማለት ነው? ይሄን ማግኒቲዩድ በስኬል ግሪድ ፔፐር ላይ በማስመሪያ ግሪድ ፔፐር ይሄ ስታንዳርድ ሳይዝ ባለው አርጋችሁ ትለኩና ከዚህ ቀጥታ ቨርቲካል ትመጣላችሁ። ከዚህም እንደዚህ ፐርፐንዲኩላር ሄዳችሁ እዚህና እዚህ የምታገኙትን ይሄን ዲስታንስ በማስመሪያ ቀጥታ ትለካላችሁ ማለት ነው። ስትለኩ ከዚህና ከዚህ ሪዛልት ጋር እኩል የሆነ መልስ ታመጣላችሁ። ቬሪፋይ ያደረጋችሁ ማለት ነው። የሰራችሁትን መልስ ራሳችሁ በራሳችሁ ቼክ ያደረጋችሁ ማለት ነው። another example ያ I think ordinary ነው። once እንትኑን ካየን ብዙም የሚከብድ ኮንሰፕት የለም። just resolve ማድረግ ተመሳሳይ ጥያቄ ነው። እዚህም what are the components of the vector of magnitude 1.5 meter at an angle of 35 from the positive x-axis? ወርዲንጉን ወይ ቃል አቀማመጡን ቀየረ እንጂ ተመሳሳይ ነው። ኤክስ እና ዋይ እናደርጋለን። ዋይ
x 1.5 at an angle of 35 ከኤክስ ፖዚቲቭ ኤክስ ማለት ይሄ ነው። ፖዚቲቭ ኤክስ ወደዚህ 35 አንግል ቴታችን 35 አንግል ነው። 1.5 ሜትር ይሄ 1.5 ሜትር ነው ማግኒቲዩዱ። ስለዚህ የጠየቀን ምንድን ነው? ኮምፖነንቶቹ ይሄ ኮምፖነንት እና ይሄ ሆሪዞንታል ኮምፖነንት እና ቨርቲካል ኮምፖነንቱ ምን ይሆናል የሚለውን እዚህ አድርገን ኤክሱ እንደለመድነው ኤ ታይምስ ኮሳይን ኦፍ አንግል ኮሳይን ኦፍ 35 multiplied by the magnitude 1.3 ኤ ዋይም በተመሳሳይ 1.5 ታይምስ ሳይን ኦፍ 35.86 ይሆናል። በተመሳሳይ የዚህንም በግራፊካል ሜተድ ስኩዌር ፔፐር ላይ ሰርታችሁ ራሳችሁ ቼክ ማድረግ ትችላላችሁ ማለት ነው። Then we go into the self-test exercise 1.5. Part 1 is a choice, multiple choice. Number 1, what is the magnitude of a vector whose x component is 4 centimeter and y component is 3 centimeter? x component to 4 የሆነ y component ደግሞ 3 የሆነ ስለዚህ ፐርፐንዲኩላርሊ እንዲህ ቬክተር ብንሰጥና y ነው ወደዚህ ፕሮጀክት ብናደርግ ይሄን 3 ብንል ይሄን 4 ብንል ይሄን ነው አይደል እየጠየቀን ያለው ፓይታጎረስ ቲዮረም ማለት 3 ስኩዌር ፕላስ 4 ስኩዌርን ስኩዌር ሩት ውስጥ እናስገባለን። 3 ስኩዌር 5 ይመጣል። 5 ይመጣል። 5 ለሚሆን 25 ይመጣል ስኩዌር ሩት ውስጥ ከዛ ከስኩዌር ሩት ውስጥ ስናስወጣ 5 ይሆናል። Number 2, what is the magnitude of a vector that makes an angle of 30 degree to the horizontal and whose component x component is 3 units? ይሄስ 30 degree with the horizontal እንደዚህ አድርገን ከሆሪዞንታሉ ጋር እንደዚህ 30 degree ይሰራል። ኤክስ ኮምፖነንቱ ደግሞ ስንት ነው? ቬክተሩ the x component is 3 ዩኒት ይሄ 3 ነው። ስለዚህ እንዲህ ጆይን አድርገን አሁን የተፈለገው የትኛው ነው? ሪዛልታንት ቬክተሩ ማለት ነው። የተፈለገው ከለር ልቀይርን የተፈለገው ይሄ ማለት ነው። ስለዚህ አንግልና አጀሰንት ሳይዱን ተጠቅመን መስራት እንችላለን። because cosine of 30 is equals to this adjacent 3 over the unknown hypotenuse x እንላለን ያላወቅነው hypotenuse ነው። ስለዚህ x ስለሆነ የፈለግነው x equals 3 divided by cosine of theta which is 30 degree 3ን ለኮሳይን ኦፍ 30 ስታካፍሉ 3.46 ታገኛላችሁ። በእጃችሁ ካልኩሌተር ካለ you can try it right now. So the answer is going to be 3.45 ይሆናል። እጃችሁ ላይ አለ የሰራችሁ አላችሁ? የሰራችሁ ካላችሁ it's fine ካልሆነም አሁን መስራት ትችላላችሁ። therefore it is 3.46 units ይሆናል ማለት። Number 3, how can you determine the angle theta measured counterclockwise from the positive x-axis if you know ax and ay? ይሄን ax እና ay ብታውቁ ወይም known ቢሆን ይሄን ቴታ አንግል እንዴት ነው ዲተርማይን የምታደርጉት? ታን ነው አይደለም የምንጠቀመው tan of theta is equal to ay over x ነው አይደለም የምንጠቀመው። therefore አንግሉን ስለሆነ የተፈለገው ቴታ ኢኳልስ ኢንቨርሱ ማለት ነው። tan inverse of ay -1 over ay over x ኢንቨርስ ነው -1 ሳይሆን tan inverse ይሄ ማለት ይሄኛውን ከሰራን በኋላ ካልኩሌተር ላይ ሳይንቲፊክ ካልኩሌተር ተጠቅመን ኢንቨርስ እናደርግ አንግሉን ይሰጠናል። በስንት ዲግሪ እንዳለ ማለት ነው። ይሄን አንግል ይሰጠናል። therefore ያ ምርጫ ያለው ዲ ላይ ነው አይደለ? ኮስ አይደለም፣ ኮታንጀንት አይደለም፣ ሳይን አይደለም። so it is D. Number 4, how can you determine the magnitude of a vector if you know the magnitudes of its components?
የኮምፖነንቶቹን ኤክስ እና ዋይን ብታውቁ አሁን ሰርተን የመጣነው አይደለ? ኤ ይሄ ስኩዌር አዎ ኤክስ ስኩዌር ፕላስ ኤግዛክትሊ ኤ ስኩዌር ዋይ ማለት ነው። አሁን የሰራነው ኤግዛክትሊ ዲ ላይ ያለው ነው። ዲ ላይ ያለው ዲ አይደለም ኖት ዲ ሲ ላይ ያለው ሲ ላይ ያለው ሲ ላይ የስ ሲ ላይ ማግኒቱዱ እንሰራ ስኩዌር ሩት ኦፍ ቦዝ ኮምፖነንት ስኩዌር ተደርጎ ማለት ነው። ሶ ሲ ኢዝ ደ ያው ይሄ ኮንፊውዝ ለማድረግ ነው። ተቀራራቢ ነገር እንደሚያስቀምጠው ያው ጀስት ለማጭበርበር ነው። እናንተ ጀስት ኒድ ቱ ኖው the Pythagoras theorem. So it's going to be C. Part 2 what is the resolution? ይሄ ያው ፓርት እናንተ ስሩት። resolution of vector ማለት ምን ማለት? breaking down a vector into x and y components ማለት ነው። ሪሶልቭ ማድረግ ማለት ነው። ይሄ ደግሞ ድሮ ነው አርጉ የሚለው እንትን ተሰጥቷቸዋል። ከታች ላሉት options draw the following vector diagrams and resolve them into their components ነው የሚለው። A 40 Newton at an angle of 30 degree from the horizontal. It's something like x አለ y አለ horizontal በ30 ዲግሪ stays with the magnitude of 40 ኒውተን አድርገን እንደዚህ መሳል ማለት ነው። ቬክተር ሪፕሬዘንቴሽኑ ጋር በደንብ እንድትላመዱ ነው። የቀሩትን እናንተ ስሯቸው፣ ቀላል ጥያቄዎች ናቸው። ሶ ዩኒት ሰማሪ አለ ኦልሬዲ። ዩኒት ሰማሪ ማለት ያው ሌክቸር 1 የባለፈው ሌክቸርም ላይ እዚህም ላይ ነው አንድ ላይ ሰማራይዝ ተደርጎ ተጠቃሎ ማለት ነው። ሶ that brings us to the end of this unit. በርግጥ ሰዓት አለን ግን ቀጣይ ዩኒት ቀጣይ ክላስ ላይ ብናይ ይሻላል። አሁን ሌላ ዩኒት ከመቀላቀል it's better to conclude here አይሻልም? ይሻላል። ግን ቲቸር ይሄ በትንሽ ከበድ ይላል። ትንሽ የቱ ውስብስብ ያደርጋልና ይሄ አሁን የሰራናቸው ኤግዛምፕሎች አሁን በኤግዛምፕል 1.4 እና 1.5 ላይ አሁን 1.4 ላይ እንትኑ ሰጥቷል። ፖዚቲቭ ኤክስ አክሲስ ብሏል። ሌላ ፖዚቲቭም ኔጋቲቭም ሳይል ዲግሪን ብቻ ከሰጣ እንዴት ነው አሁን በየትኛው ክሎክስ ነው መቁጠር የምንችለው? እንዴት ነው መስራት? ሳይሰጥ አይሰጣል። ትንሽ እንደዛ ውስብስብ ፉል የሆነ ኢንፎርሜሽን ሳይሰጥ ጥያቄ አለ። እንደዛ ያለ ጥያቄ ካለ you can bring and solution አብረንም መስራት እንችላለን። ነገር ግን ዴፊኒቲቭ ያልሆነ ወይም ሂንት ምንድነው ይሄ ግልጽ የሆነ ኢንፎርሜሽን የሌለው ጥያቄ እንትን አፒር አይደለም። በማንኛውም ሚንስ ወይ በቃላት በኮንሰፕት እንድትረዱ አይነት ሆኖ ሊመጣ ይችላል እንጂ ድፍን ያለ ምንም እንትን የሌለው ነገር አይመጣም። ኦኬ አሁን 1.4 ላይ ባሱ በስትሬት ላይን ሄዳ ይላል። yes እሱ እሺ አሁን እሱ ላይ አሁን ኤክስ አክሲስም አላለም። እኛ አሁን ይሄን የምናውቀው በአንድ ወይ ብቻ ነው አይደለም። አሁን በዲግሪ እና በኮምፖነንት በሚለው ነው ወይስ የምናውቀው በሌላ በምን ነው የምናውቀው? ኖርዝ ኦፍ ኢስት ነው። አሁን ይሄ በጣም በቂ ነው። እዚህ ጋር what are the east and north components ነው ብሎ ስለዚህ ኢስት እና ኖርዝን ለማወቅ ኮምፓስ ላይ ግሎባሊ ሲቀመጥ ኮምፓስ ኖርዝ ኢስት ሳውዝ ዌስት መሆኑን ይሄን ማወቅ ካንተ ይጠበቃል። ራይት እናውቃለን። አይደለ? ይሄን ታውቃለህ። እንደዚህ ታረ ያ ከዛ በኋላ ኤባስ ትራቨልስ 23 ሁሌም ሪፈረንስ ማን ነው? ሪፈረንስ ሁሌም ኦሪጂን ነው። እንዲህ ኮኦርዲኔት ላይ እናስቀምጥና ሪፈረንሳችን ኮኦርዲኔት ኦሪጂን ነው። ከዛ በኋላ 30 ዲግሪ ኖርዝ ኦፍ ኢስት ኖርዝ እና ኢስት ይሄ ሪጂን ነው አይደለ? ወደ ኖርዝ ኦፍ ኢስት ሄደ። የኢስትን 30 ዲግሪ ወደ ኖርዝ ማለት አሁን ካውንተር ክሎክ ዋይዝ ወደዚህ ነው የምንለካው። አንግል ግልጽ ነው። ወደዚህ ነው የምንለካው። ምን ያክል ዲግሪ ላይ ምን ያክል ላይ ይሄ እንደዚህ ማለት ነው 30 ዲግሪ 30 ዲግሪ ላይ አይደል? ኖርዝ ኦፍ ኢስት አሁን ይሄን ሙሉ ይሄ ዲፋይን ግልጽ ያለ ጥያቄ ነው። በደንብ ፐርፌክትሊ ዲፋይንድ ነው። ይሄን ወደ ግራፍ መቀየር አንደኛ ኮኦርዲኔቱን ኖርዝ
ሳውዝ ኢስት ዌስት የሚለውን ግሎባል የኮምፓስ ዳይሬክሽን ማወቅ ነው። ከዛ በኋላ 30 ዲግሪ ኖርዝ ኦፍ ኢስት ብሎ ግልጽ ነገር ሰጠው። አሁን 30 ዲግሪ ብቻ ቢል ነው እናንተን ሊያወዛግባችሁ የሚችለው። ኦንሊ 30 ዲግሪ ቢል ወዲህ ነው የምትሄዱት፣ ወደዚህ ነው የምትሄዱት፣ ወደዚህ ነው የምትሄዱት። ዩ ኔቨር ነው፣ ሂንት ትፈልጋላችሁ ያን። በት ዲስ ኢዝ ቬሪ ክሊር ኖርዝ ኦፍ ኢስት ነው። ኖርዝ እዚህ ነው ያለው፣ ኢስት እዚህ ነው ያለው። ስለዚህ መሀል እዚህ መሀል ውስጥ በሆነ አንግል ማለት ነው። ራይት ኦኬ በዛ ሴንስ ነው። 1.5ም ላይ ቢሆን ጥያቄ ወርዲንጉ ተቀየረ እንጂ ምንም የተለየ እንትን የለውም። ፎር ኤግዛምፕል ምንድነው what are the components of a vector of magnitude 1.5 meter at an angle of 35 degree from which positive x-axis? ኔጌቲቭም ብሎ ቢሰጥ ችግር የለውም፣ ፖዚቲቭ ኤክስ አክሲስ ብሏል። ራይት። ስለዚህ ይሄ በደንብ ድፍን ያለ አይሜን በደንብ በግልጽ የተቀመጠ ነው። ኤክስ አክሲስ ፖዚቲቭ ወደዚህ እንደሆነ እናውቃለን፣ ወደዚህ ኔጌቲቭ ነው። ዋይ አክሲስም ወደዚህ ፖዚቲቭ ነው፣ ወደዚህ ኔጌቲቭ ነው። ኔጌቲቭ አቅጣጫ ብሎ ቢሰጠንም ዊ ካን ዱ ባይዘ ምንም፣ ምክንያቱም ማግኒቲዩድ ነው። ስለዚህ ይሄ ማለት ወደዚህ 1.5 ሜትር በኔጌቲቭ ኤክስ አክሲስ ሄደ ቢል ኔጌቲቭ ኤክስ አክሲስ ቢል ወደዚህ እንሄዳለን። ሶ ኢትስ ኦል አባውት ጥያቄውን በትክክል ማንበብ ነው እንጂ ሙሉ መረጃ የሌለው ጥያቄ አይመጣም። አይ ካን ኮንፈርም ዩ ዳት ቢያንስ አይ ካን አሹር ዩ። ኦኬ ግራፊካሊ ጀስት እንደዛ አይነት ካልኩሌሽን የለውም ማለት ነው። ዝም ብለን ሳይን እንደዚህ ነው አሁን በዋይ አክሲስ በኤክስ አክሲስ እና ዝም ብለን አሁን እንዲ እንደሰራን በምልክት የሆነ ነገር ሰጥተን የምናልፈው በእንትኑ ላይ ነው። ትሪጎሜትሪክ እንትን ላይ ነው በጣም ካልኩሌሽኑ ያለው። በዛ ላይ እንዴት ነው? በዛኛውም እኮ ካልኩሌሽን አለ። ሳይን አድርገን ይሄም እኮ ይኸውልህ ማግኒቱዱ ሲሰጥ ግራፊካል ሜተድ ምንድነው? በእንትን ትለካል፣ ስኬል። ይሄ ማለት ነው እዚህ ጋር ያለውን ይታያል ስቴፖቹ። የመጀመሪያ ሴሌክት ስኬል። ስለዚህ ግሪድ ወረቀት አሁን ግራፊካሊ ስሩ ከተባላችሁ ፈተና ከሆነ ስኩዌር ወረቀት ሊሰጣችሁ ይገባል። ግሪድ ፔፐር አለ አይደል? ስኩዌር በደንብ ሬንጆቹ በደንብ እንደዛ አይነት ይሰጣችኋል። ከእናንተ የሚጠበቀው እያንዳንዱ ዩኒት ምን ያክል ነው የሚለውን ከተሰጣችሁ ጥያቄ ስኬል ጋር የፈለጋችሁ ለእናንተ ከወረቀቱ ሳይዝ አንጻር የሚመቸውን ትመርጣላችሁ። then I choose scale 1 to 5 ልትል ያ ያንተ የግል ምርጫ ነው። whichever scale ትመርጥና ከዛ በኋላ የተሰጠህን ቬክተር ትስላለህ ማለት ነው። ስትስል ይሄን በማስመሪያ ለክተህ ነው። you can see here እዚህ ጋር ማስመሪያ ይታያል አይደል? እቺን ቬክተር ትለካታለህ። 10.3 ዩኒትስ እዚህ ጋር ሲደርስ ልክ ታቆምና ከዛ በኋላ ኮምፖነንቶቹን ለማግኘት ኦልሬዲ እዚህ ጋር ግሎባል ኮኦርዲኔቶችን ኤክስ እና ዋይን ስለሃል አይደል? ስለዚህ ለዋይ ፓራለል ከዚህኛው ጫፍ ስታሰምር ኤክስን የሆነ ቦታ ላይ ነካል እዚህ ጋር አይደል? በተመሳሳይ ለኤክስ ፓራለል ላይን እዚህ ጋር እንትን አስደግፈ ሴት ስኩዌር ሌላ አስደግፈ ይሄን እያንሸራተት ስታሰምር ለዚህ ሌላ ላይን ታገኛለህ። እዚህ ፖይንት ላይ ይነካልሃል ማለት ነው። ስለዚህ በማስመሪያ በዚህቹ ማስመሪያ እችን ዲስታንስ ትለካለህ። የዚህ ቬክተር ኤ ዋይ ማለት እሱ ነው። በማስመሪያ በራሱ ማስመሪያ እችን ትለካለህ። እቺ ማነች? ኤ ኤክስ ነች ማለት ነው። ለዛ ግራፍ ኤ ኤክስ ነው ማለት ነው። ቀጥታ ሜዠር ታደርጋለህ። ስለዚህ አሁን በግምት ዝም ብለን ብናወራ ኤ ኤክሱ አሁን ላይክስ 7 ወይም 8 ነጥብ ምናምን ሊሆን ይችላል በግምት ያው ኢንጂነሪንግ ስቱዲዮስ ነው። ቢ እንደ ኤ ዋይም እንደዚሁ የሆነ 6 ነጥብ or 7 ነጥብ ሳምቲንግ ይሄዳል ማለት ነው ስንለካው። ይሄን ቀጥታ በማስመሪያችሁ ለክታችሁ ስታስቀምጡ that is graphical method ይባላል ማለት ነው። ትሪጎኖሜትሪክ ሜተድ ደግሞ ትሪጎኖሜትሪክ ፋንክሽን የሳይንን ኮሳይንን እና ታንጀንትን ፋንክሽን በማወቅ የምንሰራው ማለት ነው። ራይት ጥሩ ጥያቄ ነው። ጠጠር አይልም ምንም ጠጠር አይልም። ያንን ማይንድሴት አይኖርህ። ጥሩ ነው እንትን እያልክ ያለው ጠጠር አይልም። ጀስት ኦል ዩ ሃቭ ቱ ዱ ኢዝ ፕራክቲስ። አሁን
ሪቪው ጥያቄዎች ወደ መጨረሻ የዩኒቱ መጨረሻ ላይ ሪቪው ጥያቄዎች አሉ። እዛ ጋር በደንብ በስክሪፕቶ በወረቀት በደንብ ጊዜ ሰጥቶ መስራት ምንም ኦርዲነሪ ነው። እስካሁን ያየ ነው። ምንም የሚከብድ ኮንሰፕት የለውም። የከበዳችሁ ነገር ካለ አይም ኦልዌይስ አቬለብል አክሰስ ማድረግ ትችላላችሁ። ሶ ቀላል ኮንሰፕት ነው እስካሁን ያለው። ኦኬ በርቱ ቲቸር ቴንክ ዩ በርቱ፣ ደህና ደሩ። እሺ ደህና እደር። ኦኬ